ግድባችን ጉዳት አያመጣም ግድቡን ማጠናቀቅ እና ማደራህን እንግዲህ ሀገሬ አማራ፣ ኦሮሞ፣ ሶማሌ፣ ጉራጌ፣ አፋር፣ ወንግ፣ ትግሬ፣ ወላይታ፣ ከፋ፣ ቤንሻንጉል፣ ኮንሶ፣ ጋምቤላ፣ ሀረሬ የአንድ ወንዝ ልጅ ሁል ይህን የአባይ ሀረግ ከእምነት ጋር ቋጥረህ ከጋራ አንገት መድፋት ከጋራ መሳቀቅ ታላቁ የህዳሴ ግድብ በእኛ በኢትዮጵያውያን አቅም ተጀምሮ በራሳችን ጥረት መጠናቀቁ ሲታሰብ ኢትዮጵያውያን ስንተባበር አይቻልም የሚባለውን ሁሉ ሰባብረን ይቻላል በሚል መቀየር የምንችል ድንቅ ህዝቦች እንድንሆን ለዓለም ያሳየንበት የታሪክ ጥፋት በመሆኑ የዚህ ትውልድ አርበኞች በመሆናችን በድጋሜ እንኳን ደስ አላችሁ። የተከበሩ አቶ ቴዎድሮስ እንዳለው ክቡራና ክቡራት፣ የዓለማችን ረጅሙ ወንዝ አባይ መፍለቂያ ማዕዘን ኢትዮጵያ ሆና ያለ ሀገራትን እያቆራረጠ አፈራችንና ማዕድናትን በየደረሰበት እያበረከተ ሲጓዝ እኛ ደግሞ የበይ ተመልካች ሆነን ለዘመናት ቆይተናል። ነገር ግን በአርቆ ሀሳቢ መሪዎች ተነሳሽነት በህዝቦቿ አልበገርም ባይነት የገጠማትን ፈተና ሁሉ ተቋቁማ ጳጉሜ 4 2017 ዓ.ም በጉባ ሰማይ ስር ያሰባችውን አሳካለች። ብዙዎች በንቀት እንኳን በአባይ ላይ ግድብ መገንባት ቀርቶ ራሳቸውን በምግብ ያልቻሉ ረሃብተኞች ናቸው ሲሉ ተሳልቀውብናል። ጊዜና ዘመን ባለመፍቀዱ ብቻ ሳይሆን በየጊዜው መልኩን እየለዋወጠ በሚሰራብን ሴራና ጦርነት የሀገራችንን ድንበር ላለማስደፈር እንተጋ ካልሆነ በስተቀር አባይን አጀንዳ አድርገን ለመገደብ ቀርቶ ለማሰብ በማንችልበት ደረጃ ላይ ነበር። ግድቡ ከተጀመረበት ቀን ጀምሮ ያለ የሌላ ኃይላቸውን ተጠቅመው የውስጥና የውጭ ተላላኪ በመቅጠር የውክልና ጦርነት በመቀስቀስ ዛሬ ድረስ የዘለቀ የእርስ በርስ ግጭት እንዲቀጥል የተረጋጋና የሰከነ ሕዝብ የነገን ተስፋ የሰነቀ ትውልድ ጭምር እንዳይኖር ሰፊ ስራ ሰርተዋል፣ እየሰሩ ይገኛሉ። ነገር ግን በፈተና ውስጥ ሆኖ አይኑን ከአባይ ሳይነቅል ዳግማዊ ምኒልክ ሰራዊት ብለው የውጭውን ወራሪ ኃይል የካቲት 23 1988 ዓ.ም ድል እንዳደረጉት ሁሉ መሪዎቻችን አባይ ሊገደብ በመሆኑ ገንዘብን ጉልበትን በማዋጣት ሙያተኛም ራሳችን በመሆን እንድንሳተፍ ባደረጉት ጥሪ በአንድ ጥላ ስር ተሰባስበን ህዝባችን ታላቁን የህዳሴ ግድብ በጳጉሜ 4 2017 ዓ.ም አጠናቆ ዳግም አድዋን እንድናስታውስ አድርጎናልና እንኳን ደስ አላችሁ። ከታላቁ የህዳሴ ግድብ ኢኮኖሚያችን የሚያንሰራራበት ብቻ ሳይሆን ሌላ ተመሳሳይና ከዚህም በላይ የሌሊት ልምድ የቀሰምንበት በከፍታ እንድናስብ በር የከፈተልን የዘመናችን ብስራት ነው። የተከበሩ አቶ ቴዎድሮስ እንዳለው ክቡራና ክቡራት፣ በዓለም አቀፍ መድረክ ኢትዮጵያን ወክለው ተከራካሪ የነበሩት ዶክተር ኢንጂነር ስለሺ በቀለ እንዲህ ብለው ነበር። ኢትዮጵያ ልጆቿ ብርሃን ያስፈልጋቸዋል። ግድቡ በባዶ እግራቸው ከአረብ ሀገር የሚባረሩትን ዜጎቻችንን ነፃ ያወጣል። የህዳሴው ግድብ በኢትዮጵያ ደም ላብና እንባ እየተገነባ ያለ ግድብ ነው በማለት ዓለምን ያስደመመ ንግግር ብቻ ሳይሆን ከድህነት አዙሪት ለመውጣት መንገዱ ጸጋችንን ማልማትና ማልማት ብቻ መሆኑን ገልጸው ነበር። ታላቁ የህዳሴ ግድብ
በበረከቱ ኢትዮጵያውያንን ያስተሳሰረ የነጠላ ትርክትን በወል ትርክት የተካ ከፍ ብለን በአንድነትና በወንድማማችነት በፍቅርና በመተሳሰብ እንድንቆም ያደረገ ትልቅ ስንቃችን ነው። ኢትዮጵያ የአባይን ወንዝ የመጠቀም ሙሉ መብት ያላት ብትሆንም ሌሎችን ሀገሮች በሚጎዳ መልኩ ለመገደብ ሞራሉም ባህሉም አይፈቅድላትም። ተጋግዞ ማድረግን የምታስቀድም የአፍሪካውያን የነፃነት ተምሳሌትና የአፍሪካ ህብረት መቀመጫ የአፍሪካውያን አባትን እናትን ጭምር ናት። የተከበሩ አቶ ቴዎድሮስ እንዳለው ክቡራንና ክቡራት፣ ታላቁ የህዳሴ ግድብ ለእንጅባራና አካባቢው እንዲሁም ለመላው ያዊ ህዝብ ትውስታውን ይዞ የሚመጣ ትውስታውንና ጸጋ ይዞ የመጣ ትልቅ ሀብት ነው። በመጀመሪያ ደረጃ ከ2003 ዓ.ም እስከ 2017 ዓ.ም ለአባይ ግድብ ከከባድ ማሽነሪ እስከ ዝቅተኛ ማሽነሪ ድረስ ሲያጓጉዝ ዋና ኮሪዳር ሁና ከማገልገሏን በላይ በሰላም አድሮና ውሎ እንዲሄድ በጥንቃቄ ከመጠበቅ ጀምሮ አጅቦ ግድቡ ድረስ ለማስረከብ ታሪካዊ ኃላፊነቱን የተወጣ ታላቅ ህዝብ ነው። ይህ አንዱ የምንኮራበት እኛነታችን ሲሆን አሁን ደግሞ በቅርብ ርቀት የሚገኝ ከመሆኑ ጋር ተያይዞ ለዞኑ ኢኮኖሚ ማንሰራራት ከፍተኛ ድርሻ ይኖረዋል። ከኩራዝ ጭስ የሚወጡ እናቶች፣ ከጨለማ ወደ ብርሃን በሚሸጋገሩ መንደሮች እንዲሁም ሌሎች በረከቶች ይዞ የመጣ የአዲስ ዓመት ስጦታችን በመሆኑ ከእኛ የሚጠበቀው ጽዱና ውብ ከተማ፣ ጽዱና ውብ መንደር የመገንባት የመተሳሰብና የመቀናጀት ጉዳይ ይሆናል ማለት ነው። የተከበራችሁ የጸጥታ አካላት እንደየማዕረጋችሁ፣ የተከበራችሁ ከብሔረሰብ አስተዳደሩና ከእንጅባራ ከተማና ከባንጃ ወረዳ የተገኛችሁ መንግስት ሰራተኞች፣ የተከበራችሁና የተወደዳችሁ የአድማስ ዩኒየን አመራሮችና ሰራ